ያሸንፋል? ስፔን ተበልታለች ማለት ነው። ስለዚህ ጃኒ ህይወቴ ቲክታክ ላይ ተዋውቂያቸው ህይወቴን ከምሰጣቸው እስጢፋኖስ ቶማስ ቲክታክ ላይ ተዋውቄ ህይወቴን ድረስ ደግሞ ለኔ ትሰጪኛለሽ። አሁን እኔ አማሽ መጥቼ መናገር ዱአል በጣም ነው ማመሰግናት ለዛ ጊዜ ጌቶች አይጥፉ ከጎናችን በክፉ በመልካም። ሰላም እንዴት አላችሁ? ያለው እግዚአብሔር ይመስገን። እንዴት ናችሁልኝ? ሁሉ ሰላም? እኔ ጋር እግዚአብሔር ይመስገን መልካም ነው። እናንተ ጋር እንዴት ነበር ቆይታ? ዛሬ ምርጥ በሆኑ ቪዲዮዎች መጥቼላችኋለሁ። አብራችሁኝ በመቆየት ሰብስክራይብ በማድረግ ቤተሰብ ሁኑኝ። ወደ ቪዲዮቻችን እናልፋለን። ከማለፋችን በፊት ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። ወደ መጀመሪያ ቪዲዮአችን እናልፋለን ማለት ነው። ዛሬ ማን ያሸንፋል? ስፔን። ያማል ያስቆጥራል። ስፔን ያሸንፋል። እነዚህ ተቃራኒ ከኔ ጋር ማዘዝ ትፈልጋለሽ? አቅሙ የለም። ሞክሪ። ይሄን ያህል እምነት ካለሽ እናዚዝ። እኔ አርጀንቲና ላይ ፍቅር ነው ያለኝ። የሚያሸንፍ ደስ ይለኛል። ግን በምን እናሲዝ? ቀለል ያለ ነገር ካለሽ እሺ። በምን እናሲዝሽ? በምን ይሻላል? ትጋብዥኛለሽ? ልጋብዝሽ? ወሬ የተሻለ ነገር አይ በብር በ50 ሺህ ደረጃ የቁማር እኮ ቆንጆ አይደለም። እሺ በ10 ሺህ እሺ 10 ሺህ ፕሮሚስ። አሁን ፖስት ማደርገው በ10 ሺህ እኔ አርጀንቲና ብዬ አንቺ ስፔን ብለሽ ያማል ጎ ጃኒ እንግዲህ ለአርጀንቲና 10 ሺህ ብር ከመስኪ መንጌ ጋር በመመደብ ተበልታለች ማለት ነው። ስለዚህ ጃኒ እንዴት ነው 10 ሺውን ከፈልሽ ወይስ እንዴት ነበረ? የአርጀንቲና ደጋፊዎችስ እንዴት ነበር? አክቹአሊ ስፔንን የደገፍኩት እና ጃኒ እንዴት ነው? ህይወቴ ቲክታክ ላይ ተዋውቂያቸው ህይወቴን ከምሰጣቸው ሰዎች መሃል አንዷ ጃለኔ ነች። ጋይሶች በጣም ለኔ ብላ ያያችኋት አልነበረ? ይመችሽ። መልካም ምሽት ብራዘር። ማርያምን ያየውብሽ በቃ ሪል ጓደኝነት ነው። ምንም አንቺ ያየሽው ሩቁን ምናምን ሳይሆን ፒስ ተባብሎ በቃ ሰው እዛ መታየቴን ምናምን ለሪከርድ አለመመቻቸቴ ምናምን ክፋት አስበሽ እንዳላልሽ ሁሉንም ነገር አውቃለሁ። እና የኔ እናት በጣም ነው የምወድሽ። እስጢፋኖስ ቶማስ ቲክታክ ላይ ተዋውቄ ህይወቴን ከምሰጣቸው ሰዎች ውስጥ መካከል ዋነኛዋ ጃኒ ነች እያለ ነው። እና ስለዚህ የዋህነቷ ነው ለመናገር እና ብዙ ያው ከበፊትም አንስቶ ጓደኛ ናቸው የሚተዋወቁ ናቸው ከመጀመሪያው አንስቶ እና ህይወቴን ከምሰጣቸው ውስጥ ዋነኛዋ ጃኒ ናት እያለ ነው። እንትላላችሁ በጣም ነው ማመሰግናት ለዛ ጊዜ ጌታ በጣም ነው ማመሰግናት። እኔ ወዲያው ነው መረጋጋት የቻልኩት። እድሜ ለለዋል ለዛን ጊዜ በእውነት የኔ ናት። ለሱ በጣም አመሰግናታለሁ። እንደዚህ አይነት ችግር ሲፈጠር ለዋል she's there for me እውነቱን ሳራ she's there for me ሁሌ በእውነት እና በጣም አመሰግናታለሁ። እና ወዲያው ነው በቃ ሐኪም ቤት ወዲያው ነው ሄጄ ወዲያው ነው ይሄ የስትሬስ ሪሊዝ እና እንቅልፍ እንድወስድ ወዲያው ነው ላቤዛ የሚባል ቦታ ታውቃላችሁ? እዛ ማለት ነውና ወዲያው ነው እንድወጋ ምናምን ያደረገችኝና ድንዝዝ ብዬ እንቅልፍ የሚያመጣ ምናምን። እዛ ደግሞ ካወቃችሁ እንደ ሪሃብ ነገር ነው። ከሱስም የሚያገግሙ ይገቡበታል። ኢቨን እነዚህ ትራማዶል ዶማዶል ምናምን ቢያወጡ አይምሯቸው ልክ ያልሆኑ ሰዎች አሉ ምናምን ብዙ አይነት ሰዎች ነው ያሉት እዛና እዛ ቁጭ ብዬ በጣም በቃ ከፍቶኛል ምናምን እንቅልፍ ሊወስደኝ አታገሪ ነው ምናምን። ከዛ ተኝቼ በቃ እነሱ አብዬ የኔ ማር እነሱ ምን ይላሉ በጣም they're proud of me በጣም ይነግሩኛል። ማለቴን ሰበበል ላይ ኮሬ ግን they're proud of me እዚህ እነሱ ባሉበት ቦታ ሆነው በጣም ብዙ ነገር አሳልፈው ሶሳይቲው ገፍቷቸው ምናምን ነው እዛ የገቡትና እንዴት እንደንትን እኔን እንደ ተስፋ እንደሚያዩኝ የለም እኔ ተስፋ ሆኜ ማለት ነው ለሰው እንዴት እንደ ተስፋ እንደሚያዩኝና ኢቭን ችሎ መኖር ምናምን እንደሚቻል በኔ እንደሚያዩና በኔ እንደዛ ተማምነው እኔ ተሰብሬ ስገባዛ ምን ያህል እነሱንም እንደምሰብራቸው ምና ይነግሩኛል። ከዛ ቀሱ እየሰማሁ አልኩኝ። ባምቢ ደግሞ በርካታ ነገሮችን ሲፈጠር ከጎኔ ነበርሽው ሉዓላዊት ተረፈ ወርቅ እሷ ከጎኔ ነበረች። ከጓደኞቼ ሁሉ እጅግ በጣም የማመሰግናት ጓደኛዬ ናትና ከልብ ነው የማመሰግናት ጓደኛዬ ነሽ እያለች ነው።
እንደዚህ አይነት ጓደኞች አይጥፉ ከጎናችን፣ በክፉ በመልካምም። ለመልካም ብዙ ጓደኝነት አለ መልካም ነገር ሲሆን እና ክፉ ነገር ሲገጥመን ከጎናችን የሚሆኑ መቼም ከልባችን የማይጠፉ ሰዎች ነው። ሉዓል ልትመሰገኝ ይገባሻል። እግዚአብሔር ያክብረሽ። ቲክቶከሯ ጋር ባደረገው ወይም ደግሞ በሆነው ነገር ሁላችንም የራሳችንን የግል አስተያየታችንን ሰጥተን ተቃውመነዋል፣ ተናግረነዋል፣ ወቅሰነዋል፣ ተችተነዋል ምናምን ብላ ብላ። ነገር ግን እንደዛም ቢሆን እሸቱ መለሰ የሰራውን ስራ ማናችሁም እዚህ ሶሻል ሚዲያ ላይ ያላችሁ ስለ እሸቱ መለሰ የምታወሩት ከኔ ጭምር በአጠቃላይ ሶሻል ሚዲያ ላይ ያላችሁ በአጠቃላይ ብትጨፈለቁ ሩብ እሸቱ መለሰ የሰራውን ስራ አልሰራችሁም፣ አልሰራም። እሸቱ መለሰ ኦፍ ኮርስ ከሰራ መጠቀም አለበት። የስ በነፃ አገልጋይ አይደለም፣ ከሰማይ የወረደ በመና የሚኖር ሰው አይደለም። መጠቀም አለበት፣ የስ መጠቀም አለበት። ነገር ግን አንዳንድ ወርዱ ሶሻል ሚዲያ ካሉት ጋር ነገሮች ሲያያይዝና ሲናገር እንደ ሶሻል ሚዲያ እንዳመጣጡ አስተያየት እንሰጥበታለን፣ እንናገረዋለን። ገንዘብ ማንም አይጠላም፣ ብርን ማንም አይጠላም። ነገር ግን እሸቱ የሰራውና ያደረገው ነገር ይበልጣል። ትላንትና እሺ ወንድሜ ኑርልን፣ እሺ ወንድሜ የኦርቶዶክስ ልጃችን ብላችሁ ስታወድሱትና ስታቆለባብሱት የነበራችሁት ዛሬ እርዳታ ወይንም ደግሞ የሆነ ነገር ብሎ ስቴክ ጀርባችሁን መስጠታችሁ በጣም ያሳፍራል። በመጀመሪያ ደረጃ ለእናንተ ሶሻል ሚዲያ ላይ ለእናንተ እናውቃለን ብለው ከሚናገሩት በላይ እሸቱ ለእናንተ አገልግሏል። የኢትዮጵያ ሕዝብ ሶሻል ሚዲያ ላይ ያለው ሕዝብ ሾርት ሚሞሪ ስለሆነ የተደረገለትን የተሆነለትን ለሰከንድ ማስተዋስ አይፈልግም። በመንጋ የሚመጡ ኮመንታተሮች ስላሉ ትክክል አንተ ምናምን የስ እሸቱ የማይመችን ባህሪዎች ሊኖሩት ይችላል። እሸቱ በነገራችን ላይ አንድ ሰው እኮ ዩቲዩብ ሲከፍት መጀመሪያ ቤቱንና የራሱን ቤትና የራሱን ላይፍ ሊያስተካክል ነው። ማሬ የራሱን ህይወት ሳያስተካክል ያንቺን ህይወት ሊያስተካክል አይችልም። የራሱን ህይወት የጎደለውን ሳይሞላ ወደ አንቺ ቤት መጥቶ ያንቺን ቀዳዳ ይሞላል። እውነታው እሱ ነው። ማናችሁም ዩቲዩበር ብትሆኑ፣ ማንም ሰው ቢሆን፣ የሚዲያም ሰው ብትሆኑ ዩቲዩበርም ብትሆኑ ሀቁ ይሄ ነው። ወደ ሚዲያ ስትመጪ ስትሰሪ መጀመሪያ ቤት የሚያስፈልግሽ ከሆነ ቤት ትገዣለሽ፣ መኪና የሚያስፈልግሽ ከሆነ መኪና ትገዣለሽ። ኦፍ ኮርስ እና እኔ ሳላገኝ እኔ ሳልጠቀም እኔ የምፈልገውን ላይፍ ሳልኖር ለእናንተ ላሽቃብጥላችሁ ነው እንዴ ድፍረታችሁ? ሌላው ደግሞ የእሸቱን ጉዳይ ከባምቢ ሀበሻ ጋር እያያያዙት ነው አብዛኛው። እሷ እኔ ምንም አላልኩም አይነት ነገር እየተናገረቻቸው ያለው ትላንት የሆነ ቪዲዮ። ስለዚህ ለምን ከሰው ጋር እናያይዘዋለን? አንደኛ መርዳት ካለብን መርዳት ነው። የተፈጠሩትን ችግሮችም መፍታት ይቻላል በመነጋገር ማለት ነው። እና ስለዚህ ከጎኑ መሆን ነው እንጂ የትላንትና ታሪክን እየጎረጎረን እያወጣን ባናነሳ መልካም ነው ባይ ነኝ። እናንተ ምን ትላላችሁ በዚህ ጉዳይ ላይ? በነገራችን ላይ የሳሚ እናት ጋር እኔም ጽፌላታለሁ። ምንድን ነው አይዞሽ ከጎንሽ ነን ብያታለሁ። እና አሁን ሚዲያው ላይ እየተወራ ያለው ነገርና እየተባለ ያለው ነገር ደግሞ ከዚህ በፊት ያው ሰይፉ ላይም ቀርባ እሷ ራሷ ሰይፉ ምን ፕሮግራም ላይ ቀርባ ተናግራለች። እየደረሰባት ያለውን ነገር ለሰይፉም ተናግራለች። ሚዲያ ላይ ስሙን አልጠራችም። እሱ መብቷ ነው ስሙን አለመጥራት። ጥቃት እየደረሰብኝ ነው፣ ማስፈራሪያ እየደረሰብኝ ነው፣ ዛቻ እየደረሰብኝ ነው ብላለች። በነገራችን ላይ ልንገራችሁ ቤተሰብ ወይም ደግሞ እዚህ ኮርክ አንቺም ትቀጥያለሽ። በነገራችን ላይ እኔ አንድ ሀሳብ አለኝ፣ አንድ አስተያየት። ቡርቴ ነገር እየተፋ ነው ምንድነው አለው ሳይት በጣም እኮ ሌላ ነው። እሱ እዛ ላይ ወንበሩ ከላይ ሁለተኛ በኩል ከላይ ነው። በአንዳንድ በኩል ደግሞ አይዞሽ እያሉሽ ነው። አይዞሽ ከሚሉሽ ሰዎች መካከል አንዷ እኔ ነኝ። በብዙ ታዋቂ ሰዎች መካከል ይሄ ነገር እንደሚፈጠር አውቃለሁ። ግን ከልጅሽ እንግዲህ እዚህ ጋር ምንድን ነው እሱ ያለችው ሊያሾ ለሳሚ እናት አውርጃታለሁኝ። አይዞሽም ከጎንሽ ነን ብያታለሁ። ሚዲያው በርካታ ነገር እያራገበ ነው እና እየተወራ ያለውን ነገር እንትን ሚዲያ ዳኛ አይደለም አይነት ነገርም ብዙ በርካታ የተሰሙ ነገሮች አሉ እና ከዛ ጋር በተያያዘ ይመስለኛል ሊያሾ ለሳሚ እናት መልእክት እያስተላለፈች ያለችው። ስለዚህ እናንተ በዚህ ጉዳይ ላይ ምን ትላለሁ? ሀሳብ አስተያየታችሁን ኮሜንት አድርጉልኝ። ህግ ያለው ሚዲያ ላይ አይደለም። ህግ ያለው ህግ ቦታ ላይ ሚዲያ ላይ በጣት የሚሰራ ህግ የለም።
ኮመንት በመስጠት የሚሰራ ህግ። ይሄን ማወቅ አለብሽ። ይሄ ቀልድ አይደለም። አንቺ ያለ እናት ያለ አባት ሲንግል ማሙነሽ ያሳደግሻትን ልጅ ላይ የሚታወቅ ሰው እያስፈራራሽ ምናምን እሱ አርፎ ሊኖር እንዴ? ያው የሚታወቅ አርቲስት ነው። ትቀልጃለሽ እንዴ? ሶስት ምስክር አቅርቢ ይሏታል። ሶስት ምስክር አቅርቢ ሲሏት እኮ ሂዳ ክሱን የጀመረችበትን ያለውን ነገር ማሳየት እኮ ነው። ምንም አይነት እርምጃ የማይወሰድባት ከሆነ ወደ ሚዲያ መጣ ማጋለጥ እኮ ነው ማለት። ያው ሂጃለሁ ምንም አይነት መፍትሄ አላገኘውም ብላ መናገር እኮ ነው። ያምሻል እንዴ? ከዛም እኮ አሉ እኮ ከበላይ ሆኖ የሚመለከቱ ደግሞ እኛን የሚከታተሉ እያንዳንዱ ስራችንን የሚያዩ እኮ አሉ። እናትነት እኮ ነው፣ ሴትነት ነው። በግልጽ በስምና ዝና ተከልሎ አንድን ሴት አብድ ማድረግ አይቻልም። እንደዚህ ማስፈራራት አይቻልም። ማን ነው እሱ? ደፋር። ኮመንት ላይ ብዙ ሴቶች ጥቃት ደርሶብናል እያሉ ነው። ስለዚህም ሰውየውን አጋልጩ። አርቲስትነቱ ከሚዲያ ድራማ እና እንትን ላይ ነው እንጂ ሌላ ነገር ላይ አይደለም። ሴትነትሽ ላይ ሊመጻደቅና ሊናገርሽ ሊተነኮስሽን ከፈለገ አጋልጩ። ደፋር። አንተ እንደዚህ የምታረጉ ሴሌብሪቲ ደግሞ ማለት ነው በጣም ታሳፍራለህ። በእውነት እንደዚህ አይደረግም እንዴ! በቃ ምን ይሻላችኋል ግን እናንተ? ኧረ እግዚአብሔር ልቦና ይስጣችሁ። መቤቴ ነው ኡፍ። ስለዚህ አሁንም አንቺ ላይ ነገሩ ሳይጠነክርብሽና አንቺ እውነቱን አውጪ ባይዘባ አይልኩሽም። አሁንም ይሄን ነገር ተናግረሻል፣ ሚዲያ ላይ አውጥተሻል፣ አውጪ ነው የሚሉሽ። እመኝ። ይሄ የተመታ ኮሜንታተር ሰጪ አውጪ ነው ካብዞሽሽ ነው የሚሉሽ። ስለዚህ ማውጪ። ይሄንን ነው የምለው። ወደ ሶስተኛው ፕሮግራም ወደ ሁለተኛው ፕሮግራም ሲሄደው ስለ እሸቱ አንቺ የልጅ እናቱ ነሽ፣ ልጅ ይዘሽ እያሳደግሽ እሱ በስምና ዝናው ተጠቅሞ አንቺ እያስፈራራ እንዲሁም በልጅሽ እየመጣ እየተናገረሽ አፍነሽለት ልትቀመጪ አይገባም። አደባባይ ማንነቱን ማጋለጥ አለብሽ። ምክንያቱም ባደረገው ነገር መሸማቀቅ አለበት፣ አንገቱን መድፋት አለበት። አንቺ ተጠንቅቀሽ ምንም አያረግሽም። በነገራችን ላይ የልጅሽን ጫፍ እንደዚህ አይነካውም። ጥንቃቄ ማድረግ ተገቢ ነው። አዎ መጠንቀቅ አለብሽ። በመቀጠል ደግሞ ህግ አለ። በአካባቢሽ ለሚገኙ የህግ አካላቶች ማሳወቅ አለብሽ። ልጅሽ ላይ አይደለም ሌላ ነገር ዝንቧን እሺ ቢሏት ማለት ነው ነምበር 1 ተጠርጣሪ ወይም ነምበር 1 ተጠያቂ እሱ እንዲሆን ሂደሽ ማመልከት አለብሽ፣ መናገር አለብሽ። አለፍ ሲል ደግሞ ሚዲያ ላይ መተሽ እሱ በሚዲያ ነው አይደለ፣ በሶሻል ሚዲያም ሆነ በኖርማል ፕሮግራም ነው አይደለ ፍምስናን ዝናን እውቅናን ያገኘው። ሚዲያ ላይ መተሽ ማንነቱን ማጋለጥ አለብሽ። በዚህ ሰውዬ ምክንያት የብዙ ሴቶች ስም ጠፍቷል። የብዙ ሴቶች ስለ ልቦና ተጎድቷል። የብዙ ሴቶች ህይወት ተበላሽቷል ብለሽ ምክንያቱም አንቺ ላይ እንደዚህ ያደረገ ካለ ሌሎቹም ላይ ስላለማድረጉ ምን ዋስትና አለ? ምን ማረጋገጫ አለ? ስለዚህም አንቺ በድፍረት ማንነቱን ወጥተሽ ስታጋልጪ ሌላውም ትመጣልሽ ነገር። በተቀረ ግን ስሙን ሸፍነሽ ስሙን ደብቀሽ የሆነ ሰው አለ ለልጅ ስለፈራው ምናምን ስትይ አንቺ ላይ ዱላም ወይንም ደግሞ የቪው እንትን ነው ምናምን ራስሽ ላይ ነው። ራስሽ በተናገርሽው ነገር የህዝብ ታይቀዋለሽ። የጫማ ጥፊ ነው የሚገለባበጠው። መልሶ ራስሽን ያሸማቀቅሻል። ስለዚህ ስትቆሚ እስከ መጨረሻው ድረስ ነው የምትቆመው። የስ መጠንቀቅ አለብሽ። ለልጅሽ ተጠንቀቂ። ስታስወጭም ስታስገቢ አይታወቅም። እግዚአብሔር በሄድሽበት ከፊትም ከኋላም ቅዱስ ሚካኤል ቅዱስ ገብርኤል ልጅሽን ይከልልልሽ፣ አንቺን ይጠብቅሽ። ነገር ግን በዚህ ደረጃ ደፍሮና በዚህ ደረጃ ያንቺን ሲንግልማ ያንቺን ስብዕና ያንቺን ሞራል ያንቺን ሴትነት ሊጠቀምብሽ ከፈለገ በስምና በእውቅናው ተጠቅሞ እንደዚህ ሊያደርግሽ ከፈለገ ቀጥታ ለህግ አካል ሂደሽ አመልክች። በመቀጠል ደግሞ ሶሻል ሚዲያ ላይ ማንነቱን አዋርጅ። አንቺን ያሳቀቀሽን እሱን ቀና ብሎ መሄድ እስኪያቅተው ይሳቀቃል። ሚዲያ ላይ ደግሞ እድሜ ለቴክኖሎጂ እንዴ! ሌሎችም ቤት ውስጥ ድምጻቸው የታፈነ የሚያለቅሱ ብዙ እናቶች ብዙ ሴቶች ይኖራሉ። በሱ እዚህ በስምና በዝናቸው ተጠቅመው የሚያስፈራሩ እንደዚህ የሚያደርጉ ልጅሽን እያሳደግሽ በስርዓት አንቺ ስራሽን እየሰራሽ፣ ስለዚህ ህግ ያለው ሚዲያ ላይ አይደለም። ስለዚህ ወደ ህግ መሄድ አስፈላጊ ነው ይመስለኛል የዚያሹ ሀሳብ እና ስለዚህ በዚህ ጉዳይ ላይ ምን ትላላችሁ እናንተ? ሀሳብ አስተያየታችሁን አጋሩበት። እንደዛ ነው
ብዙ ሰዎችን ኮሜንት እያደረጉ ያሉት። እስቲ እናንተ ምን ትላላችሁ? የእናንተ ሀሳብ አስተያየት። ራሱ አፈርን እንደዛ ስትይ ደነገጥኩኝ። እኔ አይ ቤታ እንደው ለምንድን ነው አሁን እቺን ርዕስ ደግሞ ለኔ ትሰጪኛለሽ? አሁን እኔ አሏሽ መጥቼ መናገር አይቀርም እና በራስሽ አይን አይተሽ ነው እንጂ ምንም ፈንጠርም ጠንጠዝም ደንደዝም ከዚህ በላይ ቆንጅዬ ናት። ያ ቅርጽ ሰውነቱ ምናምን ቦርጭ ምናምን የለውም። ያ በተቀረ እንዳልሽው አይነት ሰው አይደለም። ሚጢጢ ስንዝሮ ሊያሾ ስንዝሮ ብላሃለሽ። በሉ ስንዝሮ ነው፣ አቤል ስንዝሮ ነው። ከሱ ይልቅ ጓደኛው እንደውም ረጅም ነው ከሱ ይልቅ ማለት ነው። በአካል የምታውቁት ተናገሩ። ምንድን ነው የምታውቁት? ቲክታክ ላይ ያያችሁትን አላልኩም። ጨምላቃ እናንተን አላልኩም። በአካል እኔ በአካል ቪአይፒ ቁጭ ብዬ ሲገባ ክለብ አይቼዋለሁ። ለቀን ምናምን አይቼዋለሁ። ማርያምን ሁለት ቀን አይቼዋለሁ። አንዴ እንደውም አንዴ ለምን እኛ ስንገባ እኛ ቁጭ ብለን እነሱ ገቡ። ያው እኔ ጋይስ ብዙ ጊዜ ቪአይፒ ነው የምቀመጠው ማለቴ በጣም ስለምጠጣ ነው። እና ለማንኛውም እህቴ ቤታዬ በጣም ነው የምታምሪው። ፊልተር አትጠቀሚ። አሁንም ነው የምነግርሽ። ገብርኤልና ሊያሸማቅቁሽ ሲመጡ አትስሚያቸው። በጣም ነው ያለ ፊልተር ቆንጆ ነሽ። ከለርሽ ጠይምነትሽ በጣም ያምራል። አሁን የዛቻ እናንተ ሀገር ያለችው ያቺ ጥቁር እኛ እንደዚህ ያለችን ምናምን የሷ ከለር ነው ያስጠላል። አመዱ ጥቁር ነው የሚመስለው። አመዱ ጥቁር ታውቂያለሽ? እንጀራ ስትጋግሪ ድሮ ረስተሽዋል እህቴ ቤታዬ። እኔ ላስታውስሽ እንደው እኔ አልረሳውም። እንጀራ ሲጋገር እንጨት የሚነድበት እንጀራ የሚጋገርበት ኩሽና አለ አይደል? የቤተሰቦቻችን ኩሽና ምጣዱን አወቅሽው? ውሻ እንዳይሰብረው ተመርጎ ካልተሰራ የሚጋገርበት ኮር ይነሳና ይቆማል። እንደዚህ ውሻ እንዳይሰብረው ይባላል። እኛ ቤት እኔና ነፃነት ዛሬ ፊልም ልናይ ነው። መኒስትን ክትብ አድርጊያታለሁ እና በቃ አሁን ትንገራችሽ። መኒስትን ፊልም እንዴት አየሽ? አይ በጣም ቆንጆ። ወደድሽው? በጣም ጌታን ያው ዛሬ እናያለን። አሁን ስንት ላይ ነው የደረስነው እያየን? አሁን ፓርት 13 ደርሰናል። በጣም ማን ተመችሽ? ቶኪዮ። ቶኪዮ ማናት? እቺ ነች። ያበደ ነበራ በጣም እናስ አሁን በቃ እናያለን። የስ እንድናይ ነው፣ ሊታይለት ነው። ቆይታችን እንዴት ነበረ? አሪፍ እንደነበረ ተስፋ አደርጋለሁ። እኔ ጋር ጥሩ ነበረ ቆይታ። ሰብስክራይብ ማድረጋችሁን አትርሱ፣ ኮሜንት ማድረጋችሁን አትርሱ። ስላያችሁኝ አመሰግናለሁ። ስለነበረን ቆይታ ከልብ አመሰግናለሁ። ሀሳብ አስተያየታችሁን አጋሩኝ። ደግሞ ኮሜንት አድርጉ። ሰብስክራይብ ማድረጋችሁን አትርሱ። ስለዚህ ቤተሰብ እንሁን። ፍቅር፣ ሰላም፣ መልካም ጊዜ እመኝላችኋለሁ። ወዳችኋለሁ። ተባረኩልኝ። መልካም ጊዜ